ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። يغني أعتقد هذا خط حطه خلال ريتهم كبدليل له أوزي نحاز مدرخ كنا وخدت مدرخات تعب حدنا بزح كبهال يسمع عيو حدنا نستمي بهال كده بهال جن ترى معك مدرخ كن تري خياس سواء كتسلم بلي مرتعو سواء كتفرج أو باندغات بيل سم كوهابي توعي لنا بخمسة دي حدنا تخرجات لبعض له حد اللي بلي أنا نردني أعتقد لنا بوليتكا أفعل لا يتفتر له التوحل اللي حماقة وسيتيو لازم كله لازم زي لازم كان الأعتير له ونسوي له كان سماي نتابع حد جاي كونن بس ما صار زي بس متأن كسأنت كبرس حدنا تكبتن زي كل ما كره خلاصه ننسف مني نيرو سوي له سماي كان سماي نتابع دي نيرو ويس نايتم من قدنا وسيت يكون نديو عاوز من قد زخا ما راح تنيركم درست أنا عبد الناسي فاودي أنا نسخن نكارم لنا نخدوان زي بزمت أنا زي ناز بركز وريد كوارد كسنت كبرس أستواصل يقول كان يحتام مشتخ مرتي ዶክተር ጎይቶም ዘጻት በትግራይ ክልል ካሉት አክቲቪስቶች በግንባር ቀደምትነት የሚጠቀስ ሲሆን በምስሉ ላይ እንዳዳመጣችሁት ዶክተር ደብረጽዮን በሰሜን አሜሪካ ከሚገኙት የህወሓት ደጋፊዎች ጋር ዙም ስብሰባ ባደረገበት ወቅት በጥያቄ ያፋጠጠበት ጉዳይ ነው። ዶክተር ጎይቶም በዚህም በሌሎች መድረኮችም ስለ አንድነት ብዙ ይወራል፣ አንድነታችን መጠናከር አለበት ይባላል። በተጨባጭ ግን ይህ መድረክ ሲታይ የሰውን ስም እያጠፋችሁ የሰዎች ባንዳ እያላችሁ እየፈረጃችሁ ነው ያላችሁት ሲል ሐሳቡ ጀምሯል። አንድነት በዚህ መንገድ እንዴት ነው ማረጋገጥ የምትችሉት ሲልም ጠይቋል። በመቀጠልም ዶክተር ጎይቶም የተፈጠረው የፖለቲካ ልዩነት ከሰማይ የወደቀ ተአምር ሳይሆን የተሰበሰበ የፖለቲካ ውድቀት ውጤት ነው ብዬ አስባለሁኝ። የትግራይ ህዝብ በጦርነቱ እንዲያልቅ የሆነው ከሰማይ ባንዴ በተፈጠረ ዱብዳ ሳይሆን ባነጠፋችሁት የፖለቲካ ውድቀት ውጤት ምክንያት ነው። የዚህ የትግራይ ህዝብ የሞተበት ጦርነት መንገድ የነበራችሁ መሪዎች ነበራችሁ። ከነሱ መካከል አንዱ ደብረጽዮን አንተ ነህ ካለ በኋላ የትግራይ ህዝብ እንዲሞት እንዲበታተን መሪ ሚና የተጫወትኩት እኔ ነኝ ብለህ በውስጥ አታስብም ወይ ሲል አፋጥጦታል። ቀጥሎም ዶክተር ጎይቶም ዘጻት እኔ አንተ ደብረጽዮንን ብሆን ኖሮ ራሴን ከፖለቲካ ርቅ ነበር። ሂትለር ህዝብ እንዲጠፋ እንዲዋረድና እንዲበተን ካደረገ በኋላ የህዝብን ክብር ስለገባው ራሱን አጥፍቷል። እንደ ሂትለር ሁን እያልኩ ባይሆን ያ ሁሉ ህዝብ አስጨርሳችሁ ግን ዶሮም የጠፋበት ሳትመስሉ መታየት ያስደነግጣል ሲል ገልጿል። ነገር ግን የዙም ስብሰባ አዘጋጆቹ ዶክተር ጎይቶም ዘጻት እንዳይቀጥል የድምጽ ማይኩ ዘግተውበታል። አስገራሚው ነገር የዙም ስብሰባ አዘጋጆቹ ዶክተር ጎይቶምን ወደ ስብሰባው ያስገቡት ስሙ ቀይሮ ስለገባ መሆኑን ራሱ ዶክተር ጎይቶም አስታውቋል። ዶክተር ደብረጽዮን በስብሰባው በማህበራዊ ሚዲያ ለሚንቀሳቀሱ እንዲሁም በተቀናቃኝ የፖለቲካ ፓርቲዎች ላይ እርምጃ ለመውሰድ ሰነድ እያዘጋጀን ነው፣ በቅርቡ ወደ ተግባር እንገባለን ማለቱም ተሰምቷል። ዶክተር ደብረጽዮን በሚቀጥለው ሀገራዊ የምርጫ ጊዜ ትግራይ ወደ ምርጫ ትገባም የራሳችን ምርጫ ነው የምናደርገው ሲል የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገው ያለው የምርጫ ዝግጅት ለማደናቀፍና ያኔ ጳጉሜን 2012 ዓ.ም ላይ በፉከራ የራሳቸው የምርጫ ቦርድ አድርገው የኢትዮጵያን ህገ መንግስት በመጣስ ምርጫ ያደረጉበት ሁኔታ ለመመለስ መዘጋጀታቸው በስብሰባው አሳውቋል። ጠቅላይ ሚኒስተር ዶክተር አብይ አህመድ በነገው ዕለት ለህዝብ ተወካዮች ምክር ቤት ምላሽና ማብራሪያ ይሰጣሉ። ጠቅላይ ሚኒስተር ዶክተር አብይ አህመድ በነገው ዕለት ከህዝብ ተወካዮች ምክር ቤት አባላት ስለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ይሰጣሉ ተብሎ ይጠበቃል። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ጥቅምት 18 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ ጠቅላይ ሚኒስተር ዶክተር አብይ አህመድ በተገኙበት ይካሄዳል። በመደበኛ ስብሰባው ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስተር ዶክተር አብይ አህመድ ምላሽና ማብራሪያ ይሰጣሉ።
ምክር ቤቱም የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎም ይጠበቃል። በዕለቱ በሚካሄደው የምክር ቤቱ መደበኛ ስብሰባ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች የሚገኙ ሲሆን የስብሰባው ሙሉ ሂደትን በቀጥታ ስርጭት ለህዝብ የሚተላለፍ መሆኑን የህዝብ ተወካዮች ምክር ቤት አስታውቋል። ጅቡቲ ለፕሬዝዳንትነት በሚወዳደሩ እጩዎች ላይ የተጣለው የእድሜ ገደብ አነሳች። ህገ መንግስቱ ከ75 ዓመት በላይ የሆነ ግለሰብ ለፕሬዝዳንትነት መወዳደር እንደማይችል ይደነግጋል። የጅቡቲ ምክር ቤት በሀገሪቱ ህገ መንግስት ለፕሬዝዳንትነት የሚወዳደሩ እጩዎች ላይ የተጣለው የእድሜ ገደብ እንዲነሳ የቀረበ የውሳኔ ሀሳብ በሙሉ ድምጽ ማጽደቁን ዶቼ ቬለ ዘግቧል። ውሳኔው ፕሬዝዳንት ኢስማኤል ኡመር ጉሌህ በሚያዝያ 2018 ዓ.ም በሚካሄደው ምርጫ ለስድስተኛ የስልጣን ዘመን በድጋሚ እንዲወዳደሩ መንገድ ከፍቷልም ተብሏል። የጅቡቲ ህገ መንግስት እድሜው ከ75 በላይ የሆነ ግለሰብ ለፕሬዝዳንትነት መወዳደር እንደማይችል ይደነግጋል። የህገ መንግስቱ ገደብ በመጪው ሚያዝያ ይካሄዳል ተብሎ በሚጠበቀው ምርጫ የ77 ዓመቱ ጉሌህ እንዳይወዳደሩ ያግዳቸዋል። ይሁንና የእድሜ ገደቡ እንዲነሳ የቀረበው የማሻሻያ ውሳኔ 65 አባላት ያሉት የጅቡቲ ምክር ቤት በሙሉ ድምጽ እንዳጸደቀ አፈ ጉባኤ ድሌታ መሐመድ ድሌታ ለፈረንሳይ ዜና አገልግሎት ተናግረዋል። ፕሬዝዳንቱ በምክር ቤቱ ይሁንታ ያገኘውን ውሳኔ ማጽደቅ አሊያም ህዝበ ውሳኔ እንዲካሄድ መጥራት ይኖርባቸዋል። ታይላንድ እና ካምቦዲያ የሰላም ስምምነት ተፈራረሙ። የታይላንዱ ጠቅላይ ሚኒስትር አኑቲና ቻራንቪራኩልና የካምቦዲያው ጠቅላይ ሚኒስትር ሁን ማኔት በትራምፕ ታዛቢነት የሰላም ስምምነቱን ተፈራርመዋል። ቀደም ብሎ ትራምፕ የታይ ካምቦዲያ የሰላም ስምምነት ዝርዝሮችን ይፋ አድርገዋል። ስፑትኒክ እንደዘገበው የአሜሪካው መሪ የኳላላምፑር የሰላም ስምምነት ከመፈረሙ በፊት በኩኳላምፑር የሚከተሉትን ውሎችን ጠቅሰዋል። ሁለቱም ሀገራት ሁሉንም ግጭቶች ለማቆምና መልካም ጎረቤታዊ ግንኙነት ለመገንባት ተስማምቷል። 18 የካምቦዲያ የጦር እስረኞች ይፈታሉ። ሰላም እንዲሰፍና ዘላቂ እንዲሆን ለማረጋገጥ ማሌዥያን ጨምሮ ከደቡብ ምስራቅ የእስያ ሀገራት ማህበር የተውጣጡ ታዛቢዎችም ይሰማራሉ ተብሏል። አሜሪካና ቻይና የንግድ ማዕቀፍ ስምምነት ላይ መድረሳቸው ተገለጸ። የአሜሪካ የግምጃ ቤት ኃላፊ ስኮት ቤሴንት ማሌዥያ ውስጥ ለሁለት ቀናት ከተደረጉ ውይይቶች በኋላ እንደተናገሩት አሜሪካና ቻይና ለሚቀጥለው የመሪዎች ጉባኤ በጣም ስኬታማ የሆነ ማዕቀፍ ላይ ደርሰዋል። የቻይና ከፍተኛ የንግድ ተደራዳሪ ሊ ቼንግጋንግ እና ምክትል ፕሬዝዳንት ሄ ላይፌንግ በማሌዥያ እየተካሄደ ከሚገኘው የደቡብ ምስራቅ ኤስያ ሀገራት ማህበራዊ ጉባኤ ጎን ለጎን ከቤሴንት እና ከንግድ ተወካይ ጄምስ ሴን ግሪር ጋር እየመከሩ ነው ተብሏል። እነዚህ ንግግሮች ዶናልድ ትራምፕ ቤጂንግ በብርቅዬ የምድር ማዕድናትና ቁልፍ የኢንዱስትሪ ግብዓቶች ላይ የኤክስፖርት ቁጥጥርን በማስፋፋቷ ምላሽ ከህዳር 1 ጀምሮ በቻይና ምርቶች ላይ አዲስ 100% ቀረጥ ለመጣል ከዛቱ በኋላ ውጥረቶችን ለማርገብ ያለሙ ናቸው። ቤሴንት እንደገለጹት ዋይት ሃውስ አዲስ ቀረጥ የመጣል ውሳኔን ትራምፕ እና የቻይናው ፕሬዝዳንት ሺ ጂንፒንግ ጋር በደቡብ ኮሪያ ተገናኝተው የንግድ ግጭት ጋር የተያዙ ጉዳዮችን ለመፍታት ጊዜ እንዲያገኙ እስኪደረግ ድረስ ሊዘገየውም ይችላል። ቻይና ቀደም ሲል የእኩል የንግድ ንግግሮችን ጥሪዋን ደግማለች። የቻይና የውጭ ጉዳይ ሚኒስተር ቃል አቀባይ ጎ ጂያኩን የቀረጥ ጦርነቶችና የንግድ ጦርነቶች የማንንም ወገን ጥቅም አያገለግሉም በማለት አጽንኦት ሰጥተዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ